ሰላም ውድ የጤና ቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ መሰረታዊ መረጃ ከማለፌ በፊት ስለምን እንነጋገራለን፣ ምንስ አይነት ጥቅም አለው የሚለውን አጠር አድርጌ ላስረዳችሁ ፈልጋለሁ። ስለዚህ ዛሬ የምንነጋገረው ስለ ሮዝመሪና የማር የጤና ጥቅም ሲሆን እነሱም ደግሞ በፊታችን ላይ በመቀባት ምን አይነት ጥቅም እንደምናገኝና ምን አይነት ችግሮችን እንደሚያስተካክልልን አንድ ባንድ ቁጥር በቁጥር የማስረዳችሁና የምትማሩበት መረጃ ነው ማለት ነው። የመረጃ ቀላል አይደለም። በጣም ለብዙዎች የሚጠቅምና የብዙዎች ጭንቀት የሆነውን ለምሳሌ የፊት መሸብሸብ ችግር ሊኖር ይችላል፣ የፊት መቅላት፣ ቡግር ሊሆን ይችላል። እነዚህን ሁሉ ችግሮች እንዴት አድርጋችሁ በሳይንሳዊ በተፈጥሯዊ መንገድ መከላከልና ማዳን እንደምትችሉ የሚያሳይ መሰረታዊ ጥብቅ መረጃ ነው ማለት ነው። ስለዚህ አሁን ወደ መረጃው እንለፍ፣ አብራችሁን ቆዩ። የሮዝመሪና የማር ጥምረት እንዲሁ ተራ የቅመምና የጣፋጭ ድብልቅ ሳይሆን በቆዳ እንክብካቤ ዓለም ውስጥ የአንቲኦክሲደንትና የቁስል ማደሻ ኃይል ተብሎ ሊጠራ የሚችል ድንቅ ውህድ ነው ማለት ነው። ሮዝመሪ ቆዳን የሚያነቃቃና ከብክለት የመከላከል አቅሙን የሚያጠናክር ሲሆን ማር ደግሞ ቆዳን በጥልቀት የሚመግብና የቆሰሉ ሴሎችን የሚጠግን ተፈጥሯዊ መድኃኒት ነው። እነዚህ ሁለት ተፈጥሯዊ ስጦታዎች አንድ ላይ ሲዋሃዱ አንዱ የሌላውን ጥቅም እጥፍ ድርብ በማድረግ ለቆዳችን ፍጹም ሰላምና ማራኪ የወጣትነት ወጋግታን ይሰጡታል ማለት ነው። ይህ ጥምረት ታምራዊ ሊሆን የቻለው በውስጣቸው ባሉት እጅግ የበለጸገ ማዕድናትንና ሳይንሳዊ ንጥረ ነገሮች ምክንያት ነው። በሮዝመሪ ውስጥ የሚገኘውና ከፍተኛ የጸረ ብግነት ባህሪ ያለው ሮዝማሪክ አሲድ በቆዳ ላይ የሚፈጠርን መቅላት፣ ማሳከክና የብጉር እብጠትን በአጭር ጊዜ ውስጥ የማውረድ አስደናቂ አቅም አላቸው ማለት ነው። ከዚህም በተጨማሪ ካፌኒክ እና ካሮሶኒክ የተባሉ ኃይለኛ አንቲኦክሲዳንቶች በውስጡ ስለሚገኙ እንግዲህ ቆዳችን በፀሐይ ጨረርና በበካይ አየር ምክንያቶች እንዳያረጅ፣ እንዳይጨማደድና ሴሎቹ እንዳይሞቱም እንደ ጋሻ ሆነው ይጠብቁታል ማለት ነው። በሮዝመሪ ውስጥ ያለው የብረት ማዕድን ደግሞ በቆዳ ስር ያለውን የደም ዝውውር በማሻሻል ቆዳ በቂ ኦክሲጅንና ምግብ አግኝቶ በተፈጥሮ እንዲያበራ ያደርጉታል ማለት ነው። በሌላ በኩል ደግሞ ማር የቆዳን ቀዳዳዎች በጥልቀት የሚያጸዱ የተፈጥሮ ኢንዛይሞችንና ደቅ ማዕድናትን በውስጡ ይዟል። በውስጡ ያለው ግሉኮኒክ አሲድ የሞቱ የቆዳ ሴሎችን በጣም ለስላሳ በሆነ መንገድ እየበላ በመክፈፍ የጠቆሩ ቦታዎች እንዲጠፉና ቆዳም እንዲለሰልስ ያደርጋል። ማር ውስጥ የሚገኝ ፖታሺየም የቆዳን እርጥበት ጠብቆ ድርቀትን ሲከላከል፣ ማግኒዥየም ደግሞ የቆዳ ሴሎች ራሳቸውን በፍጥነት እንዲያድሱ ያግዛቸዋል ማለት ነው። እነዚህን ሁለት ተፈጥሯዊ ኃይሎች አዋህደን ፊታችን ላይ ስንቀባቸው ማር ባክቴሪያን እያጠፋ ቆዳን በንጽህናና በእርጥበት ሲያጠገብ፣ ሮዝመሪው ደግሞ የደም ዝውውርን እያነቃቃ የቆዳን የመለጠጥ አቅም ይጠብቃል ማለት ነው። ይህም ውህዱን ለብጉር ማጥፊያ፣ ለእርጅና መከላከያና ለፊት ማብሪያ ፍጹም ተመራጭ ያደርገዋል ማለት ነው። ስለ ማርና ሮዝመሪ ታምራዊ ጥቅም ይህን ያልካልን እንግዲህ በመቀጠል ደግሞ ሶስት በጣም ወሳኝ የተባሉ ስቴፖችን በማውጣት ለየብቻቸው እንመለከታቸዋለን ማለት ነው። እነሱም አንደኛ የሮዝመሪና የማር ጥምረት ለቆዳ ያለውን ጥቅም እናያለን። ሁለተኛ ደግሞ አዘገጃጀቱንና አጠቃቀሙን እንዴት መቀባት እንዳለብን እንመለከታለን። በመጨረሻም ደግሞ ሊወሰዱ የሚገቡ ጥንቃቄዎችን ወይም ዋርኒንጎችን አንድ ባንድ እንመለከታለን ማለት ነው። አሁን ወደ ሌላው ስንመለከት ምንም እንኳን የሮዝመሪና የማር ጥምረት ሙሉ በሙሉ ከተፈጥሮ የተገናኘና እጅግ በርካታ ጥቅሞች ያሉት ቢሆንም አጠቃቀሙ ላይ ተገቢውን ጥንቃቄ ማድረግ ግን ፍጹም ሊታለፍ የማይገባው መሰረታዊ ጉዳይ ነው ማለት ነው። ተፈጥሯዊ የሆኑ ነገሮች ሁሉ ለሰውነት ቆዳ እኩል በሚባል መልኩ ይስማማሉ ማለት ስላልሆነ ይህንን ውህድ ከመጠቀማችሁ በፊት የቆዳችሁን ባህሪ በሚገባ ማወቅና ጥንቃቄ ማድረግ ከተጨማሪ የቆዳ መቆጣትና ጉዳቶችም ታደጋቸዋል ማለት ነው። ለዚህ ውህድ ስኬታማነት የመጀመሪያውና ዋነኛው ጥንቃቄ ከፊት አጠቃቀም በፊት የሚደረግ የሙከራ ሂደት ነው። ሮዝመሪ በውስጡ በጣም ንቁ የሆኑ እጽዋታዊ ንጥረ ነገሮች የያዘ በመሆኑ ስስ ወይም ደግሞ በቀላሉ የሚቆጡ ሴንሲቲቭ ቆዳዎችን እነሱ ላይ የመቅላት፣ የማቃጠል ወይም ደግሞ የሽፍታ ስሜት ሊቀሰቀስ ይችላል። ስለዚህ ውህዱን በቀጥታ ፊታችሁ ላይ ሙሉ በሙሉ ከመቀባታችሁ አስቀድማችሁ በጥቂት ቀንጨባችሁ በእጅ አንጓችሁ ውስጠኛ ክፍል ወይም ደግሞ ከጆሮአችሁ ጀርባ ባለው ስስ ቆዳችሁ ላይ ጠብ አድርጋችሁ ለጥቂት ሰዓታት ማቆየትና የቆዳችሁን ምላሽ ማየት ያስፈልጋችኋል ማለት ነው። በዚያ ቦታ ላይ ምንም አይነት የማሳከክ፣ የመቅላት ወይም ደግሞ የማቃጠል ምልክት ከታየ ውህዱ ለፊታችሁ ደህንነቱ የተጠበቀ እንዳልሆነ ማረጋገጥ ትችላላችሁ። ነገር ግን ምንም አይነት የማቃጠል፣ የማበጥ ወይም ደግሞ የመቅላት ስሜት ከሌለው ውህዱ ለእናንተ ተስማሚ መሆኑን አረጋግጣችሁ ማለት ነው። ከዚህ በተጨማሪ የምትጠቀሟቸው ንጥረ ነገሮች ጥራትንና የሚቆይበትን ሰዓት ጥንቃቄ ይፈልጋል። እንግዲህ በተለይም የሮዝመሪ ዘይትን የምንጠቀም ከሆነ ዘይቱ እጅግ የበረታና ክምችት ስለሆነ ከጥቂት ጠብታዎች በላይ መጨመር ቆዳን ሊያቃጥል ይችላል። ማሩም ቢሆን የተበረዘ ወይም ደግሞ ስኳር የበዛበት ሳይሆን ንጹህ የተፈጥሮ ማር መሆኑን ማረጋገጥ ይኖርባቸዋል።
ምክንያቱም የተበረዘ ማር ራሱ የባክቴሪያ መራቢያ በመሆን ብጉርን ሊያባብስ ይችላል። ውህዱን ደግሞ ፊት ላይ አድርጎ የመቆየት ስርዓትም ቢሆን ቢያንስ ከ20 ደቂቃ በላይ ማርዘም ቆዳችሁ ላይ አየር እንዳያገኝና እንዲታፈል ሊያደርግ ስለሚችል ቆዳችንን እርጥበት የሚጠብቅ ማለስለሻ ወይም ደግሞ ሞይስቸራይዝድ መቀባት ውህዱ ያለምንም የጎንዮሽ ጉዳት ሙሉ ሰላምና ውበትን ለቆዳችን እንዲያበረክት ያደርገዋል ማለት ነው። ስለዚህ አሁን በመሰረታዊነት ሶስቱን መስመሮች አንድ ባንድ አንደኛው ያላቸውን ጥቅም፣ ሁለተኛ ደግሞ እንዴት መጠቀም መቀባት እንዳለባችሁና በመጨረሻም ደግሞ ልታደርጓቸው የሚገቡ ጥንቃቄዎችን አይተን መርሃ ግብራችንን እንዘጋለን ማለት ነው። አሁን ወደ መጀመሪያው ስንሄድ የሮዝመሪና የማር ጥቅም፣ ለቆዳ ያለውን ጥቅም አንድ ባንድ እንመልከት። የሮዝመሪና የማር ውህድ በቆዳችን ላይ ተአምር የሚፈጥረው እንዲሁ በተራ ንክኪ ሳይሆን በቆዳ ጥልቅ ክፍሎች ውስጥ በሚያደርገው አስደናቂ ተፈጥሮ ኬሚስትሪና የአሰራር ሂደት ነው። ይህ ውህድ ጥቅማ ጥቅሞችን ብቻ ይዞ የሚመጣ ሳይሆን የቆዳችንን ተፈጥሯዊ አሰራር ደረጃ በደረጃ በመቀየር ጤናማነቱ እንዲመለስ የሚያደርግ ንቁ ረዳት ነው። ውህዱ የብጉርና የቆዳ መቆጣትን ችግር የሚያስወግደው በሁለትዮሽ ጥቃት ነው። ማር ፊት ላይ በሚቀባ ጊዜ በውስጡ ያለው የተፈጥሮ ስኳርና አነስተኛ የውሃ መጠን ባክቴሪያዎች እንዳይተነፍሱና እንዳይራቡ በማድረግ ያፍናቸዋል። ይህም በቆዳ ቀዳዳዎች ውስጥ የሚፈጠርን ኢንፌክሽን ከምንጩ ያደርጋል፣ ሰባብሮም ይጥላቸዋል ማለት ነው። በዚሁ ቅጽበት የሮዝመሪው ፈሳሽ ወደ ቆዳው ሁለተኛ ክፍል ወይም ደግሞ ደርሚስ ወደሚባለው ክፍል በጥልቀት ዘልቆ በማግባት በባክቴሪያው ምክንያት ተቀስቅሰው የነበሩትንና ፊታችን እንዲያብጥና እንዲቀላ የሚያደርጉትን የሰውነታችንን የውሸት መከላከያ ምልክቶች ያዘጋቸዋል ማለት ነው። በዚህም ምክንያት የነበረው እብጠት ወዲያውኑ እንዲተነፍስና ቆዳውም ሰላም እንዲያገኝ ያደርጋል። የእርጅና ምልክቶችን የመከላከልና የፊት ማብሪያ ሚስጥሩ ደግሞ በደም ዝውውር ስርዓት ላይ በሚያደርገው ለውጥ ላይ የተመሰረተ ነው። ሮዝመሪ ቆዳ ላይ በሚያርፍበት ጊዜ በቆዳ ስር ያሉ ጥቃቅን የደም ስሮች ወይም ካፒላሪዎችን ያሰፋቸዋል። ይህም የደም ዝውውርን በከፍተኛ ሁኔታ ስለሚጨምረው ደም ይዞት የሚመጣውን ንጹህ ኦክሲጅንና አልሚ ምግቦች ፊት ላይ ላሉ ሴሎች በፍጥነት ያሰራጫል ማለት ነው። ይህ ሂደት የደከሙና ያረጁ የቆዳ ሴሎችን ቀስቅሶ አዲስ ህይወት የሚሰጣቸው ሲሆን ቆዳችን በተፈጥሮ ደም የመመለስና የጤናማነት ወገግታ እንዲያሳይ የሚያደርገው በዚህ መንገድ ነው ማለት ነው። ከዚህም ጎን ለጎን በሮዝመሪ ውስጥ ያሉት አንቲኦክሲደንቶች በፀሐይ ጨረር ምክንያት የሚመጡትንና የቆዳን ሴል የሚሰብሩትን ፍሪ ራዲካልስ የተባሉ በካይ ነገሮችንም ፈልገው በማጥፋት ቆዳም እንዳይሸበሸብ ያደርጋሉ። በመጨረሻም ይህ ውህድ የቆዳን ቀለም አንድ አይነት የሚያደርገውና የሚያለሰልሰው የሞቱ ሴሎችን በማንሳት ሲሆን ማር ፊት ላይ ለተወሰነ ደቂቃ ሲቆይ በውስጡ ያለው ግሉኮኒክ አሲድ የሞቱና የጠቆሩ የቆዳ ሴሎችን እርስ በርስ አጣቆ የያዘውን የተፈጥሮ ሙጫ ያቀልጠዋል ማለት ነው። በዚህ ጊዜ የደረቁና የጠቆሩ ሴሎች በቀላሉ እንዲላቀቁና እንዲረግፉም ያደርጋል። በማር ውስጥ ያለው የተፈጥሮ እርጥበት ሳቢ ባህሪ ደግሞ ከአየር ላይ እርጥበትን እየሳበ አዲስ ወደ ተተካው የሰውነት ቆዳ ክፍል ያሰርገዋል ማለት ነው። በዚህ ምክንያት ቆዳው ደረቅነት ሳይሰማው የጠቆሩ ቦታዎች እየደነዘዙና ፊቱ ሙሉ በሙሉ አንድ አይነት ወጥ የሆነ ለስላሳ ቀለም እንዲኖረው ያደርጋል ማለት ነው። ሁለተኛው ነጥብ ላይ ስንመጣ ደግሞ አዘገጃጀቱንና አጠቃቀሙን ነው። ይህም እንዴት መቀባት እንዳለብን የሚያሳይ መሰረታዊ መረጃ ነው ማለት ነው። የሮዝመሪና የማር ውህድን ለቆዳችን ተስማሚ በሆነ መልኩ ለማዘጋጀትና ለመቀባት የሚከተለውን ቀላልና ውጤታማ መንገድ መከተል ይቻላል። ይህ አዘገጃጀት የሁለቱንም ንጥረ ነገሮች ተፈጥሯዊ ኃይል ሳይጠፋ በቀጥታ ወደ ቆዳችን ለማስረግ ታስቦ የተዘጋጀ ነው። ውህዱን ለማዘጋጀት በመጀመሪያ ግማሽ ጨልፋ ንጹህ ማር ወደ አንድ ንጹህ ሳህን ውስጥ መጨመር ይኖርባቸዋል። በመቀጠል ትኩስ የሮዝመሪ ቅጠሎችን በመቀጥቀጥ ወይም ደግሞ በመፍጨት የሚወጣውን ውሃ ፈሳሽ ወይም ደግሞ ጥራቱን የጠበቀ የሮዝመሪ ዘይት 3 ወይም ደግሞ 4 ጠብታዎች በማር ላይ ማከል ይኖርባቸዋል። ከዚያም ሁለቱን ንጥረ ነገሮች ሙሉ በሙሉ ተዋህደው ወፍራምና ለስላሳ ፈሳሽ እስከሚሆኑ ድረስ በደንብ ማማሰል ይኖርባቸዋል። ሮዝመሪው በማሩ ውስጥ በደንብ ሲሟማ በማሩ ውስጥ ያሉት ኢንዛይሞች የሮዝመሪውን ጸረ ብግነት ባህሪ ይበልጥ ያነቃቁታል ማለት ነው። አጠቃቀሙን በተመለከተ ደግሞ ውህዱን ከመቀባታችን በፊት ፊታችሁን ለብ ባለ ውሃና ለስለስ ባለ ሳሙና በደንብ መታጠብ ይኖርባቸዋል። ይህን የሚደረግበት ምክንያት ደግሞ በቆዳ ቀዳዳዎች ላይ ያሉትን ቆሻሻዎች በማስወገድ ማሩና ሮዝመሪው ያለምንም ጋሬጣ ወደ ውስጥ በጥልቀት እንዲሰርጉ መንገዱን ይከፍትለታል ማለት ነው። ፊትን በንጹህ ፎጣ ጠራርጋችሁ ካደረቃችሁ በኋላ የተዘጋጀው ውህድ በአይን ዙሪያ ያሉትን ስስ ቆዳዎች በመተው ሙሉ ፊትና አንገት ላይ በጣቶች አማካኝነት በክብ ቅርጽ ቀስ እያላችሁ መቀባት ይኖርባቸዋል ማለት ነው። ይህ የአቀባብ ዘዴ እንግዲህ የፊት ደም ዝውውርን ይበልጥ እንዲነቃቃ ያደርጋል። ድብልቁን ፊት ላይ ከተቀባችሁ በኋላ ከ15 እስከ 20 ደቂቃዎች ማቆየት ያስፈልጋል።
በዚህ ጊዜ ውስጥ ማሩ እርጥበትን ወደ ቆዳ ውስጥ ሲያስገባ፣ ሮዝመሪ ደግሞ ባክቴሪያዎችን የማጥፋት ስራውን ያከናውናል ማለት ነው። ሰዓቱ ሲበቃ ፊትን መጀመሪያ ለብ ባለ ውሃ በማሸት ውህዱ እንዲለቅ ማድረግ፣ በመጨረሻም ደግሞ ቀዝቃዛ ውሃ በመነስነስ የቆዳ ቀዳዳዎች እንዲዘጉ እና እርጥበቱም ደግሞ እዛው እንዲቆይ ማድረግ ይገባል ማለት ነው። ይህንን ተፈጥሯዊ ውበት በሳምንት 2 ወይም ደግሞ 3 ጊዜ በመደጋገም ፍጹም ሰላምና ብሩህነት ያለው የቆዳ ውበት ማግኘት ይቻላል ማለት ነው። አሁን ወደ መጨረሻውና ወደ ሶስተኛው ልታደርጉት ወደሚገባው ጥንቃቄ ወይም ደግሞ ዋርኒንግ ስንገባ ምንም እንኳን የሮዝመሪና የማር ጥምረት ሙሉ በሙሉ ከተፈጥሮ የተገኘና እጅግ በርካታ ጥቅሞች ያሉት ቢሆንም አጠቃቀሙ ላይ ተገቢውን ጥንቃቄ ማድረግ ግን ፍጹም ሊታለፍ የማይገባው መሰረታዊ ጉዳይ ነው። ተፈጥሯዊ የሆኑ ነገሮች ሁሉ ለሁሉም የሰውነት ቆዳ እኩል ይስማማሉ ማለት ስላልሆነ ይህንን ውህድ ከመጠቀማችን በፊት የቆዳችንን ባህሪ በሚገባ ማወቅና ጥንቃቄ ማድረግ ከተጨማሪ የቆዳ መቆጣትና ጉዳት ይታደገናል። ለዚህ ውህድ ስኬታማነት የመጀመሪያውና ዋነኛው ጥንቃቄ ከፊት አጠቃቀም በፊት የሚደረግ የሙከራ ሂደት ነው። ሮዝመሪ በውስጡ በጣም ንቁ የሆኑ እጽዋታዊ ንጥረ ነገሮችን የያዘ በመሆኑ ስስ ወይም ደግሞ በቀላሉ የሚቆጡ ቆዳ ያላቸው ሰዎች የመቅላት የማቃጠል ወይም ደግሞ ሸፈታ ስሜትም ሊቀየርባቸው ይችላል ማለት ነው። ስለዚህ ውህዱን በቀጥታ ፊት ላይ ሙሉ በሙሉ ከመቀባታችሁ አስቀድማችሁ በጥቂቱ ቀንጨባችሁ በእጅ አንጓችሁ ውስጠኛ ክፍል ላይ ወይም ደግሞ ከጆሮ ጀርባ ባለው ስስ ቆዳ ላይ ቀብታችሁ ለጥቂት ሰዓታት ማቆየትና የቆዳችሁን ምላሽ ማየት ያስፈልጋል ማለት ነው። በዚህ ቦታ ላይ ምንም አይነት የማሳከክ የመቅላት ወይም ደግሞ የማቃጠል ምልክት ካልታየ ውህዱ ለፊታችን ደህንነት የተጠበቀ መሆኑን ማረጋገጥ ቻለን ወይም ደግሞ መቀባት እንችላለን ማለት ነው። ከዚህም በተጨማሪ የምንጠቀማቸው ንጥረ ነገሮች ጥራትንና የምንቆይበት ሰዓት ጥንቃቄ ይፈልጋል። በተለይ የሮዝመሪ ዘይትን የምንጠቀም ከሆነ ዘይቱ እጅግ የበረታና ክምችት ስለሆነ ከጥቂት ጠብታዎች በላይ መጨመር ቆዳን ሊያቃጥል ወይም ደግሞ ሊጎዳ ይችላል። ማሩም ቢሆን የተበረዘ ወይም ደግሞ ስኳር የበዛበት ሳይሆን ንጹህ የተፈጥሮ ማር መሆኑን ማረጋገጥ ይኖርባቸዋል። ምክንያቱም የተበረዘ ማር ራሱ የባክቴሪያ መራቢያ በመሆን ብጉርን ሊያባበስ ይችላል። ውህዱን ፊት ላይ አድርጎ የመቆየት ሰዓትም ቢሆን ከ20 ደቂቃ በላይ ማርዘም ቆዳው አየር እንዳያገኝና እንዲታፈል ሊያደርገው ስለሚችል ሰዓቱን ጠብቆ ለብ ባለ ውሃ መታጠብና በመጨረሻም የቆዳችን እርጥበት የሚጠብቅ ማለስለሻ ወይም ሞይስቸራይዝን መቀባት ውህዱ ያለምንም የጎንዮሽ ጉዳት ሙሉ ሰላምና ውበትን ለቆዳችን እንዲያበረክት ያደርገዋል ማለት ነው። እንግዲህ ስለዚህ ውህድ መጠቀም ብቻ አይደለም፣ ያጠቃቀማችሁን መንገድ ማወቅ ወይም ደግሞ ወሳኙና ቀዳሚው መንገድ ሊሆን የሚገባው አጠቃቀማችሁ በምን አይነት መንገድ መሆን እንዳለበት ስለሆነ ትኩረት ልትሰጡት ይገባል ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቆይታችን ሮዝመሪን በማር ለውሶ መቀባት በቆዳችን ላይ የሚፈጥረውን ሰላም እንዲሁ ውጫዊ ውበታችንና የሴሎቻችን ጤና እንዴት በታላቅ ጥንካሬ እንደሚያግዝ በዝርዝር አይተናል። ሮዝመሪና ማር ለእናንተ የብጉር እብጠትን የሚያጠፋ ቆዳን የሚያበራና የወጣትነት መልክን የሚያላብሰን ድንቅ የተፈጥሮ ስጦታችን ነው። ለውጥ የሚያመጣው ግን የቆዳችንን ባህሪ ሳናውቅ ያለ ልክ በመቀባት ወይም ደግሞ ጥንቃቄ የሌለው አጠቃቀም በመከተል ሳይሆን ውህዱን በጥንቃቄ በማዘጋጀት አስቀድሞ የቆዳ ሙከራ በማድረግና አጠቃቀሙን በማስተካከልና ለቆዳችሁ ጤንነትን ቅድሚያ በመስጠት መሆኑን ልትገነዘቡ ይገባል ማለት ነው። ዋናው ቁልፉ ነገር ግን ይህንን አዘገጃጀቱን አውቆ በሚገባ መንገድ ተጠቅሞ ራሳችሁን መጠበቅና ተገቢውን እንቅስቃሴ ማድረግ ሲሆን፣ ነገር ግን ያልተገቡ ነገሮችን ወይም ደግሞ አጠቃቀማችሁን በማስተካከል ያላችሁን የቆዳ ውበት ማስተካከልና እንዲሁም ደግሞ ሊከሰቱባችሁ የሚችሉትን አስከፊ የሆኑ ነገሮችን መጠበቅ ትችላላችሁ። የመረጃ ለእናንተም ወይም ለምትወዷቸው ጓደኞቻችሁ ጠቃሚ ሆነው ካገኛችሁት ላይክ እና ሼር በማድረግ ግንዛቤ ለሁሉም እንዲደርስ አድርጉ። እንዲህ ያሉ በጥልቀት የተዘጋጁ የጤናና የውበት መረጃዎች ዘወትር እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ ማለት እወዳለሁ። በዚህ በተነጋገርንበት ዙሪያም ሆነ በሌሎች ተያያዥ ጥያቄዎች ላይ ያላችሁን ሀሳብ በኮሜንት ሴክሽን ላይ አጋሩኝ። ምላሽ ለመስጠት እኔ ሙሌም ዝግጁ ነኝ። በቀጣይ ቪዲዮአችን ደግሞ አሳሳቢ የጤና ወይም ደግሞ የውበት ችግር ነው ብላችሁ ያሰባችሁትን አቅርቡና በርዕሱ ላይ ብዙ የሆኑ ዘጋቢ መረጃዎችን እንመላለሳለን ማለት ነው። እናንተ የሚፈልጉትን ጥያቄ ጠይቃላችሁ፣ እኔም ደግሞ ተገቢ ምላሽ ለእናንተ አቀርባለሁኝ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁኝ። ሰላም ሁኑ።